ፋንቱ ቤተሰቦቹን በሙላ ይቅርታ ጠይቃ ቤቱን ለቃ ጠፍታ ትገኛለች። ናሆምም እጅግ በጣም ተበሳጭቶ አዝኖና ተግዞ ይገኛል። ወይዘሮ ዝናሽም ይቅርታ ልጄ፣ አሁን እውነተኛ አሷ የታሪኳን ብትነግርክ እንዳትጠላኝ ፈራለው እያለችው ትገኛለች። ዳግም በድጋሚ ከአምራን ጋር አብሮ አደረ። እሱም ከእንቅልፉ ሲነሳ ድጋሚ ስተሰራውኝ ብሎ እጅግ ይጸጸታል። እናም ከእንቅልፉ እንደተነሳ ወደ ቤት ነበር ያመራው። የዳግም አባት ባደረገው ነገር ናሆም እንዲታገትና 4 ሚሊዮን አጋቾቹ ከቤተሰቦቹ እንዲቀበሉ ካደረገ በኋላ በስተመጨረሻም ወይዘሮ ዝናሽ በፖሊስ እንዳስያዘቻቸው ሲታወቅ ዳግም ልጄን አጣሁት ብሎ በጸጸት ስሜት ውስጥ ራሱን ለማጥፋት ሙከራ አድርጓል። በሙከራ በሚያደርግበት ሰዓትም ሸተቡ ከእንቅልፉ ድንገት ባኖ በህይወት እንዲተርፍ አድርጎታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? ተወዳጁን ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው በትህትና ተከታተሉኝ። ሲምባም ባደረገው ነገር እጅግ ተጸጽቶ ልጄ ይቅር በለኝ፣ ከእንግዲህ በኋላ እንደ አባት እንደማታየኝ እርግጠኛ ነኝ፣ በልጄ እኮ ነው የማልኩት ብሎ እጅግ እየተጸጸተ ባለበት ሰዓት አንድ ሀሳብ ይመጣበታል። እሱም ሀሳቡ ራሱን ለማጥፋት ነው። ባገኘው ጨርቅ ራሱን በሰቀለበት አጋጣሚ ሸተቦ ከእንቅልፉ ድንገት ይባንናል። እንዴ ሸተቦ ምንድን ነው እያደረገ ያለከው ብሎ ከተንጠለጠለበት ያወርደውና ሰውዬ እንዴት ጭራሽ ራስን ለማጥፋት ትሞክራለህ? ያሰብነው ነገር አልተሳካም። ከዚህም በኋላ ደግሞ በሌላ መንገድ ደግሞ እናሳካዋለን። ያ ማለት አይሳካም ማለት አይደለም ይልና በእጁ መታ ያደርገውና አንተ ትልቅ ሰው አይደለክም እንዴ? እንዴት አደርጋለህ? ተረጋጋ ሲለው ሸተቡም ተረጋጋ ሲለው ተረጋጋ የምትለኝ ለምንድን ነው? ይሄን ሀሳብ ያመጣው አንተ አይደለክም ብሎ ተነስቶ ሲምባን ያንቀዋል። እሱም እባክህ ልቀቀኝ እያለ በጣም እያስጨነቀው ባለበት ሰዓት ንዴቱን ተቆጣጥሮ ካነቀው እጁን ያነሳል አቶ የዳግም አባት። ሲምባ በጣም ነው የሚያሳዝነው። አሁን ላይ ወይኔ ልጄ የራሴ ልጅ በገዛ አፉ አባቴ አይደለክም ነው እኮ ያለኝ ብሎ እጅግ ሲበሳጭ፣ ሸተቡም ታዲያ እኔ እኮ ነኝ ያተረፍኩክ፣ ለምንድን ነው እኔ ላይ የምትጮኸው? እኔ እዚህ ጋር ባልሆን ኖሮ አንተ ይሄኔ በህይወት የለክም። ደግነቱ እግዚአብሔር ይመስገን እነሱ የኔን ስም አላነሱም፣ እኔ እንዳንተ ጠማማ እድል የለኝም ብሎ ያሾፍበታል። ዳግም አባትም ደንግጦ ምንድነው የምትለው ብሎ ሲጠይቀው ሽምባም በጣም ደንግጦ አይ ተረጋጋ፣ አንተ ራስክም ደግሞ መናገር ትችላለህ፣ ለመርማሪ ፖሊሱ ሸተቡም አለበት ብለክ ይለዋል። እሱም ትንሽ ካሰበ በኋላ የዳግም አባት ከእንግዲህ በኋላ አሁን የሚቆጨኝ የልጄ ማጣት ነው፣ እንደገና ሌላ ክስ ሊጨመርብኝ ነው ይልና ግን አሁን ደግሞ ምን አለኝ ሁሉንም ነገር አጥቻለሁኝ፣ እንግዲህ የሞት ፍርድን ቢፈርዱብኝ የራሳቸው ጉዳይ እያለ ይገኛል። ዳግምም በንዴት ስሜት ውስጥ ሆኖ መጠጥ እየጠጣ ከአምራን ጋራ እሱ የት እንዳደረ አላወቀም ነበር። ከእንቅልፉ ሲነቃ እጅግ ነበር የደነገጠው። የፈጣሪ ያለ አሁንም ድጋሚ ስተሰራው ማለት ነው ወይ ብሎ ወዲያ ሲመለከት የአምራን ቤት ነው ያለው። አምራንም ጁስ ሰርታ ይዛለት ትመጣለች። ደናደርክ ብላ ስትለውም አይዞክ አታስብ፣ ምንም ነገር የተፈጠረ ነገር የለም ብላ ትለዋለች። ዳግምም እኔ ማታ በጣም ተናድጄ ስለነበረ ድጋሜ ሌላ ስህተት ሰርቼ እንደሆነ ብዬ ነው ይላታል። እሷም ምንም እንዳልተፈጠረ ትነግረዋለች። እሷም መጠጥን ምንም እንዳልጠጣችና አሁን ይሄንን ቀዝቀዝ ያደርግሃል፣ ይሄን ጁስ ያዝና ጠጣ ትለዋለች። እሱም እኔም ወደ ቤት ይዘሽኝ ስትመጪ በእርግጥ ትንሽ አስታውሳለሁ፣ ግን እኔ ያለሁበት ቦታ እንዴት ልትመጪ ቻልሽ ብሎ ይጠይቃታል። እሷም ደግሞ ይሄንን በሌላ ቀን አስረዳሃለሁ፣ ግን ዳግም በተናደድክና በተበሳጨክ ጊዜ ለምንድን ነው በመጠጥ ለመደበቅ የምትፈልገው? ምክሯን ስትለግሰው እሱም ደግሞ እኔም እኮ በምን አይነት አጋጣሚ እዛ ቦታ እንደምገኝ አላውቅም። ግምም ትንሽ ካሰበ በኋላ ኦኬ ለካ ያ የማፈሪያ አባቴ በሱ ምክንያት ነው ሲል
አምራንም ያንተ አባት ፍቅር ሰጥቶ ነው ያሳደገክ። የኔ አባት አለ አይደለም ወይ ለኔም ለናቴም ምንም አይነት ቅንጣት ያህል እንኳን ፍቅር የሌለው ለታሪኳን ስትነግረው እሱም ይሄንን እየነገርሽኝ እንድረሳ አታድርጊኝ ብሎ ይላታል። እሷም ይሄንን እኮ የራሴን ታሪኬን የምነግርክ ድጋሚ ሄደክ እንዳትጠጣ ነው እኮ ትለዋለች። እሱም ራሴ ሊፈነዳ ነው ይላታል። ዛሬ ከኔ ጋራ ትውላለክ ወይ? ደስ የሚል ቀንና አብረን እንዋል ስትለው እሱም አብሬሽ ቡል በጣም ደስ ይለኝ ነበር ናቶ ለይኩን ጋር ሄጄ አባቴ ላይ ድጋሜ ክስ እንዲመሰርቱበት እፈልጋለሁ ብሎ ይላታል። እሷ ደግሞ ምነው ዳጊ ወንጀለኞቹ ከታሰሩ በቂ አይደለም ወይ? አንዳንድ ጊዜ እኮ ሰዎች ተሳስተው ሊመለሱ ይችላሉ። ስለዚህ እንደዛ አታድርግ ብትለውም እሱም ምን እያልሽ ነው? አንቺ ደግሞ ምን እያወራሽ ነው? ገዛ ወንድሜን እኮ ነው ባዶ ቤት አስሮ ሲያሰቃየው የነበረው እና ይሄንን እንዴት ነው ይቅር የምለው ብሎ ሲላትም እሷም ከሱ በላይ ከአባትክ በላይ እኮ ብዙ ጥፋቶችን ሰርቼ ነበረ። እናም ይቅር የማይባል ነገሮችን ሰርቼ ዛሬ ይኸው በይቅርታ ታድሼ አዲስ ሰው ሆኛለሁ ትለዋለች። የአምራን መለወጥ እጅግ ነው የሚያስደነግጠው። ምክንያቱም ከክፋቷ ተመልሳ መቼም እንደሰው ታስባለች ብሎ የሚያስብም የለም ነበር። አሁን ግን እጅግ መልካምና አስተዋይ ሴት ወጥቷታል። ዳግም ግን እሱ ቢተውም መርማሪው ፖሊሱ እንደማይተውና የደረሰበትን ሁሉንም ነገር እንደሚነግራቸው እርግጠኛ ነኝ። አሁን ግን ወደ ቤት መሄድ አለብኝ፣ የደረሱበትን ነገር ማወቅ አለብኝ ብሎ ይላታል። እሷ ግን ቁርስ ልታዘጋጅለት ነበር የፈለገችው። እሱም ተነስቶ ወደ ቤት ይሄዳል። ወደ ቤትም ከደረሰ በኋላ ያልጠበቀው ነበር የገጠመው። ወይዘሮ ዝናሽ ናሆም እጅግ አዝኖ አታግዞ አንገቱን ደፍቶ ስታየው ከተቀመጠችበት ትነሳና ልጄ ናሆም በጣም ይቅርታ፣ አንተ ጥለኸኝ ትሄዳለክና ልጅነትህን እናትነቴን ትተዋለክ ብዬ ስለፈራው ነው ሁሉንም ነገር የደበኩህ። በጣም ይቅርታ፣ ሚስጥሩ በሞላ ተቀብሮ ቢቀር ደስተኛ ነበርኩኝ፣ ነገር ግን አልቻልኩም፣ ይቅርታ አድርግልኝ እያለች እየለመነችው ትገኛለች። በዚህ መካከል ኤሚም አሁን የተፈጠረውን ነገር ትነግሩኛላችሁ ወይ? ትናንትና ነገ ብላችኋል። አሁኑኑ ነው እውነቱን እንድትነግሩኝ የምፈልገው እያለይ ትጠይቃቸዋለች። ዳግምም ሰላምታ ካቀረበላቸው በኋላ ምንድን የተፈጠረው ሌላ ችግር ተፈጥሯል ወይ ብሎ ሲል አቶ ለይኩንም አሁን አረፍ በሉና ሁሉንም ነገር እንነጋገርበታለን የተፈጠረውን ችግር ብሎ ይልና እሱ አረፍ ይላል። ዳግምም ምኑን አረፍኩት? በእኔ ምክንያት ነው ይሄ ቤት ሁሉ እንዲህ የተበጣበጠው። እስቲ ጦስ ውስጥ የሚገባችሁት ያለ ብሶቱን ሲያወራ አቶ ለይኩንም ምንድነው ዳግም የምታወራው ብሎ ይለዋል። እኔ እዚህ ቤት ባልመጣ ኖሮ አባቴ ተከትሎኝ ባልመጣ እናም እዚህ ችግር ውስጥ ባልገባችሁ ኖሮ ይለዋል። አቶ ለይኩንም አንተ መቼ ገባ? ከዛ የባሰ እኮ ችግር ውስጥ ነን ያለነው ብሎ አቶ ለይኩን ሲመልስለት ዳግምም አባቴ ናሆምን እንዳሳገተው ያወቃችሁ መስሎኝ ነበር ያለ ግራ ተጋብቶ ቢጠይቅም አቶ ለይኩን ግን ጉዳዩ እሱ አይደለም ይላል። ምንድነው ታዲያ የተፈጠረው ችግር ብሎ እየጠየቃቸው እያለ ፋንቱ ሻንጣዋን ይዛ አንገቷን ደፍታ እንባዋን እያፈሰሰች ወደ እነሱ ትመጣለች። ሁሉም ነበረ እየደነገጡት። ኤሚም ምን ሆነሽ ነው ፋንቱ? ወዴት ልትሄጅ ነው? ይሄ ሻንጣስ ምንድን ነው ብላ ስትጠይቃት ፋንቱም አሁን ኤሚዬ ምንም ነገር ላስረዳሽ አልችልም በዚህን ሰዓት ትላታለች። እና የት ነው ጥለሽን የምትሄጂው? እባክሽ ፋንቱ እኔ በተናገርኩሽ ነገር ተቀይመሽ ከሆነ በጣም ይቅርታ አድርጊልኝ። ትናንትና ስሜታዊ ሆኜ ነው የተናገርኩሽ። አንቺ ማለት ህይወትን እኮ አሳልፈሽ ለኔ የሰጠሽኝ ነው። ዛሬ የመኖር ምስጢር ከፈጣሪ በታይ አንቺ ነሽ እኮ ቅርታ አድርጊልኝና ሻንጣሽን መልሽው ስትላት አሁን የእውነት ቀን መጥቷል፣ ዛሬ እውነቱን እናገራለሁ እያለቀሰች ናሆም ዛሬ ከእናትህና ከእኔ መምረጥ አለብክ። እንቱም ያለውን በሞላ ለናሆም ለመናገር ራሷን አሳምና ነበር የመጣችው። አምራንም ለጩና ዳግም ዛሬ እቤት አደረ ትላታለች። ጩናም እንዴ በድጋሚ እቤት አደረ ማለት ነው ይገርማል ብላ ስትላትም
አምራንም ምን ነው እቤት አደረ ነው እንጂ ያልኩሽ ዳግም ጋር አብረን አደርን አላልኩሽም፣ ለምንድን ነው ነገሮችን የምታጣምሚው ብላ ትላታለች። እሷም ወንድ ልጅ እቤት ካደረ ያው ላንቺ ምን እንደሆነ ታውቂያለሽ፣ መቼም ጸሎት እያደረገን አደርን አትይንም ትላታለች ጩና። እሷም አምራንም እኔ አላውቅም ብቻ ጩና፣ አሁን እየቆየን ስንሄድ ዳግም እያሳዘነኝ ነው እየመጣ ያለው የዋህነቱ፣ ደግነቱ፣ ግልጸኝነቱ በሞላ በጣም እንግዲህ እያሳዘነኝና እየገዛኝ ነው ብላ ትላታለች። ጩናም ቀልዷን ቀጠል አድርጋ ለነገሩ በሽታው ከላይ ሳያስታውቅብሽ በፊት እኮ ነው የተያሹ፣ አንቺ እኮ ማለት በፊት እኮ ነው የተሸነፍሹ ትላታለች። ያ ማለቷ አሁን ሳይሆን በፍቅር ያየሽበት ቀን ዛሬ አይደለም ትናንት ነው ልብሽ ውስጥ ያስገባሹ ለማለት ፈልጋ ነው። ይሄ ንግግሯ አምራንን እጅግ ነበር ያስደነገጣት። ምንም በጣም ስለተገረመችባት ይሄ ደግሞ ምን ማለት ነው ብላ ትላታለች። የተገነባ ቤት ላይ መሰረት ይጣላል ወይ ስትላት፣ አሁን እኮ አንቺ መሰረትሽ እኮ የተናጋው አሁን ነው፣ አሁን አይደለም የቆየ ነው፣ ቤቱ እኮ ተሰርቶ ቆይቷል ውስጥ ስትላት፣ እሷም ሆይ አንቺ ልጅ የዛሬ ንግግርሽ እጅግ ጫንን ያለው ታውቂያለሽ ጩና፣ አንዳንዴ እኮ ንግግርሽ በጣም ነው እኮ ግራ የሚገባኝ ትላታለች። እናም እጆቿን እያጨበጨበች ፍቅር የሚባለው ነገር በጣም እኮ ነው ጨምድዶ የያዘሽ፣ አሁን ማን ያምናል እያለች እጇን ወደ ላይ ከፍ እያደረገች ያውም ከነስምሽ አምራን ትላታለች። ነገር ግን አምራን እዚህ ጋር በጣም ያስፈራት ነገር የሆነ ትልቅ ችግር እንዳለ የሚሰማ ስሜትን ትነግራታለች። እሱም ፊታችን ላይ ሁለታችን ላይም የማንወጣው ነገር አለ ትላታለች። እሱ ደግሞ የምን ግድግዳ ነው ስለምንድን ነው የምታወሪው ብላጩ እና ተጠይቃታለች። ናሆም ጋራ ያንን ሁሉ ነገር አድርጌ አሁን ደግሞ ከዳግም ጋራ አብሬ እንድኖር አይፈቅዱልኝም። የትኛው ቤተሰብ ነው እንደዚህ አይነት ነገርን ሊፈቅድ የሚችለው? በተለይ ወይዘሮ ዝናሽ የልጇ ሚስት ሆኜ እንድኖር በፍጹም በጭራሽ ልትፈቅድ አትችልም ትላለች። አዎ በእርግጥም እንደማትፈቅድ እኔም ራሱ እርግጠኛ ነኝ። ምክንያቱም ሊያምኗት አይችሉም። ተለውጣለች፣ ተቀይራለች ብለው እንኳን እያስባሰቡበት ሰዓት እሷ ሌላ ተንኮል ነበረ ይዛ የመጣችው። አሁን ግን የምር ተለውጣለች። የምርም ዳግምን እያፈቀረችው ነው የምትገኘው። አምራን ግን አሁን ሀሳቧ አንዱን ሰው አግብታ ተረጋግታ የተረጋጋ ህይወት ለመኖር ነው የምትፈልገው። አሁን ከዚህ ጋለችበት ህይወት መውጣት ትፈልጋለች። ይሄም ራሱ በአይምሮዋ ላይ ምን አይነት ትልቅ እድገት እንዳመጣችና አስተሳሰቧ እንደተቀየረ የሚያመለክት ነው። አቶ ለይኩንም ፋንቱ ተረጋጊ፣ አሁን የምርጫ ጉዳይ ሳይሆን ተረጋግተን አውርተንበት የምንፈታው ችግር ነው ብሎ ይላታል። በዚህ መካከል ወይዘሮ ዝናሽ እሷ እዛ ቤት እንድትኖር የማትፈልገው መለስ ስትልና አቶ ለይኩን ምንድነው እያልክ ያለከው ብላ ትጠይቀዋለች። ብቻ ለይኩን አንተ ፋንቱን እዚህ ቤት ትቀመጥ ልትል ባልሆነ እኔ በበኩሌ ግን ፋንቱ እዚህ ቤት እንድትቀመጥ አልፈልግም ትላለች። ወይዘሮ ዝናሽ እኔ ለወይዘሮ ዝናሽ ጥያቄ ፋንቱ እውነት ልጇን እወስድብሻለሁ ትወስድብኛለች ብላ ስላሰበች ነው ወይስ ባሏን እንዳትነቅጣት ስለፈራች ነው የእሷን መውጣት እንደዚህ በጉጉት የምትጠባበቀው? ትናንትና ደምንባ ስታለቅስ የምትይዘውና የምትጨብጠው አታ ልጇ በሞት አፋፍ ላይ ሆናባት ከፈጣሪ በታች ደርሳ የልጇን ህይወት ከፈጣሪ በታች እየተካችላት ፋንቱ ናት። ነገር ግን ያ ሁሉ ነገር ተረስቶ ዛሬ ትዳሪ ይናጋል፣ ልጄን ትነቅጠኛለች በሚል አሉባልታ ተነስታ ፋንቱን እጅግ እየገፋቻት ነው የምትገኘው። አቶ ለይኩንም እንደዛ ማለቴ ሳይሆን እናንተ ሁለታችሁ በምትጨቃጨቁበትና በምታረጉበት በምትወስኑበት ነገር የልጄን አይምሮ የሚጎዳ ነገር ነው የምታደርጉት። ያ ደግሞ እንዲሆን አልፈልግም። ሁሉንም በሰከነ መንገድ ማየት አለብን ይላል። ፋንቱ ግን እጅግ እያለቀሰች እንባዋን ጉሮሮዋን እየተናነቀው እሷም አሄ የማንነት ጥያቄ ነው። ስለዚህ ልጄ ናሆም እናቱ ማን እንደሆነች አውቆ የራሱን ምርጫ መምረጥ አለበት።
ወይም እኮ አላውቅሽም ብሎኝ ዘላለም እንዲሁ ሳነባና ሳለቅስ ልኖር እችላለሁ ብላ ትላለች። ኤሚና ዳግም እጅግ ግራ ተጋብተው ስለምንድን ነው እያወሩ ያሉት? ዳግም የገባ ነገር አለ ወይ ብላ ኤሚ ትጠይቀዋለች። እሱም ምንም ነገር እየገባኝ ነገር የለም እናቴ፣ ስለምንድን ነው ፋንቱ ስለ እናትነት የምታወራው እውነት ነው ወይ ብሎ እየጠየቃት እያለ ፋንቱ ግን ልጄ ናሆም እውነቱን ማወቅ አለበት፣ እናቱን መምረጥ አለበት እያለች ነው እንግዲህ እያነባች እየጠየቀቻቸው ያለችው። ዳግምና ኤሚም ምንድነው እውነቱን ንገሩን፣ ለምንድነው እማይዝም የምትዩ ብለው በተደጋጋሚ ሲጠይቋትም ይሄ ፋንቱ የምትለው እውነት የናሆም እናት ናት ወይ ብሎ ዳግም በተደጋጋሚ ሲጠይቃት አዎ ልጆቼ እውነት ነው፣ ለዘመናት ተዳፍኖና ተደብቆ እንዳታውቁ የተደረገው ይሄ ነው እውነቱ፣ እሷ የናሆም እናት ናት ትላለች። አቶ ለይኩንም ደግሞ ይሄውልሽ ፋንቱ ቤተሰብ በሞላ ሁሉንም ሚስጥር አውቋል። አሁን ልጄ ናሆም ሊያገባ ነው፣ ነገሮቹን ዝም ብለሽ አታወሳስቢ ብሎ ይላታል። እሷም በጣም እኔ ጥፋተኛ ነኝ፣ ምክንያቱም ልጄን ጥዬ የጠፋሁኝ በደለኛ ነኝ። ወይዘሮ ዝናሽ ሁላችሁም ይቅርታ አድርጉልኝ ብላ እግራቸው ላይ ትወድቃለች። እነሱም ይቅርታ ያደርጉላታል። ናሆም ግን እጅግ ነበር እየደነገጠው። እሷም ይቅርታውን ጠይቃ መሄድ አለብኝ ትላለች። እሱም አትሂጂ እንዴ፣ እውነቱን ማወቅ የሚፈልገውና እሷን መጠየቅ የሚፈልገው ነገር ስላለ እንዲጠይቃትና እቤት እዚሁ እንድትቀመጥ ኤሚም ራሱ አብዝታ ብትለምን ሁሉም ሰው ቢለምናት በመካከል ግን ምንም ያልተናገረችው ወይዘሮ ዝናሽ ነበረች። ትሄድም ትቅርም ያላለችው እሷ ግን ይቅርታ ጠይቃ እንባዋን እያፈሰሰች ጥላቸው ትወጣለች። እናም ጥላቸው ከሄደች በኋላ አቶ ለይኩንም ዳግም እንዲከተላትና ማረፊያዋን ያለችበትን ቦታ አጥንተክ ደርሰህበት እንድትነግረኝ ብሎ ይለዋል። ዳግም ግን ተከትሏ ሲወጣ ምንም ነገር ሊያገኝ አልቻለም። በጣም ነበር የደነገጠው። የፈጣሪ ያለ በደቂቃ ወዴት ተሰወረች ብሎ እሱም ወደ ቤት ይገባል። ናሆምም እሷ በደልና ጥፋቷን ሸሽጋ ለማምለጥ ብላ ነው እኔን አሁንም ድጋሚ ጥላኝ የሄደችው፣ ጥያቄን እንኳን ሳትመልስልኝ ብሎ ወደ ክፍል ገብቶ እየተጸጸተ ያለ ወይዘሮ ዝናሽ ትገባና ታባብለዋለች። ግን እዚህ ጋር ወይዘሮ ዝናሽ የፈራችው ነገር ምንድን ነው? እናቱ ድጋሚ ከተገኘች እሷ ልጁን ጥላው የሄደችበትን ሁሉንም ነገር መረጃውን ካሳየችው እሷን እንዳይጠላት በጣም ነው የምትፈራው። በዚህ መካከልም ልጄ ይሄንን የሆነ ነገር ስለሷ እውነቱን ብታውቅ እኔ ላይ እንዳትበሳጭብኝ፣ እንዳታዝንብኝ እያለችው ትገኛለች። ዳግምም በቻለው መጠን እናቱን ፈልጎ እንደሚያመጣለትና አሁን እሱ ስለ ሰርጉ ማሰብ እንዳለበት፣ እናቱ ዋጋ ግን እሱ ጥላኝ ሄዳለች፣ ጠልታኛለች የሚለው ናሆም በሚያወራበት ሰዓትም ግን አሁን አንተ ምንም ነገር አትበል፣ ምክንያቱም አሁን የእሷን እውነት ስትሰማ ሌላ ነገር ውስጥ ሐዘን ውስጥ ትገባለህ ይለዋል። ፋንቱም ወታ በሄደችበት ሰዓት መንገድ ላይ ቁጭ ብላ ስቅስቅ ብላ እያለቀሰች ልጄ ናሆም ድጋሚ ጥዬክ ጠፋሁኝ፣ አሁንም ትናፍቀኛለህ ወይም ድጋሚ ላንገናኝ እንችላለን እያለች እንግዲህ መንገድ ላይ ተቀምጣ እያለቀሰች ነው የምትገኘው። ዳግም ግን ለናሆም እናቱን እንደምንም ብሎ ፈልጉ እንደሚያመጣለት ቃል ገብቶለት ይገኛል። እናቱ ለይኩን ቤተሰቡ በሞላ ተሰብስቦ ምግብም እየበላው እያሉ ሁሉም ግን ደስተኛ አልነበሩም። ኤሚ አሁንም ሁላችንም በየቀኑ እየፈለገናት ማግኘት አለብን እያለ ትገኛለች። እነሱ ግን ሰርጋቸው ላይ ትኩረት ማድረግ እንዳለባቸው ከዛም በኋላ ደግሞ እሷን እንደሚያገኟት እየተነጋገሩ ይገኛል። እውነት ለመናገር ፋንቱ በጣም ነው ያሳዘነችኝ። አንዳንድ ጊዜ እኛ የራሳችን ህይወት በራሳችን እናበላሻለን። ፋንቱ የራሷን ህይወት ያበላሸችው በራሷ ነው። በቤት ሰራተኝነት በምትሰራ ሰዓት ካለቀዋ ነበረ ልጅ የወለደችው። ያ ማለት ደግሞ የሷ ያልሆነውን ነገር የሷ ለማድረግ አስባ እንግዲህ ልጅን ያህል መውለድ ማለት ይከብዳል። ይሄ ደግሞ ጊዜውን ጠብቆ ዋጋ እያስከፈላት ነው የምትገኘው። ሲምቦም እጅግ ነው ያሳዘነኝ። ምክንያቱም ልጁና ዳግምን እንዳጣ ነው የቆጠረው። ዳግም ምንም አይነት አባቱ ስህተት ከሰራ ዳግም አባቴ ብሎ እንደማይጠራው ነበር አስጠንቅቆት የነገረው። እሱ ግን ያንን እያሰበ እጅግ እየተጸጸተ ነው የሚገኘው። ኑሐሚን ድራማ ከሞላ ጎደል ይሄንን ይመስላል። በቀጣይ ክፍል ይዤላችሁ እስከምመጣ ቸር ቆዩልኝ።